ፍልስጤማውያን ጭፍሮቻቸውን በይሁዳ ባለው በስኮት አከማቹ። በስኮትና በአዜቅ መካከል በአፌሴድ ስም ሰፈሩ። ሳኦልና የእስራኤል ሰዎች ተከማቹ፣ በኤላ ሸለቆም ሰፈሩ። ከፍልስጤማውያንም ጋር ሊዋጉ ተሰለፉ። ፍልስጤማውያንም በአንድ ወገን በተራራ ላይ ቆመው ነበር፣ እስራኤልም በሌላ ወገን በተራራ ላይ ቆመው ነበር። በመካከላቸው ሸለቆ ነበር። ከፍልስጤማውያንም ሰፈር የጌት ሰው ጎልያድ ቁመቱም 6 ክንድ ከስንዝር የሆነ ዋነኛ ጀግና መጣ። በራሱም የናስ ቁር ደፍቶ ነበር፣ ጥሩርም ለብሶ ነበር። የጥሩርም ሚዛን በ5000 ሰቅል ናስ ነበረ። በእግሮቹ ላይ የናስ ገንባሌ ነበረ። የናስም ጭፍራ በትከሻው ላይ ነበረ። የጦርም የቦ 1 ሸማኔ መጠቅለያ ነበር። የጦርም ሚዛን 600 ሰቅል ብረት ነበር። ጋሻ ጃግሬውም በፊቱ ይሄድ ነበር። እርሱም ቆሞ ወደ እስራኤል ጭፍሮች ጮኸ፣ ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እኔ ፍልስጤማዊ፣ እናንተ የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔም ይውረድ፣ ከእኔም ጋር ይዋጋ። ቢቻላችሁ ቢገድለኝም ባሪያዎች እንሆንላቸዋለን። እኔ ግን ባሸንፈው ብገድለውም እናንተ ባሪያዎች ትሆኑላላችሁ፣ ለእኛም ትገዛላችሁ አለ። ፍልስጤማውያንም ዛሬ የእስራኤልን ጭፍሮች ተገዳድሯቸዋልና ተገዳደርኋቸው፣ እንዋጋ ዘንድ አንድ ሰው ስጡኝ አለ። ሳኦልና እስራኤልም ሁሉ እንዲህ የሚላቸውን የፍልስጤማውያን ቃል በሰሙ ጊዜ እጅግ ደነገጡ። አሁን ካነበብኩላችሁ ቃል ላይ በጣም ነቢዩ ሳሙኤል በሚገርም ሁኔታ የጎልያድን ልብስ የታጠቀውን ትጥቅ ለገበያ የሚያቀርብ ነው የሚመስለው። ጨረታ ላይ ዲቴል ነው የሚናገረው። ከራስ ፀጉሩ እስከ ግር ጥፍሩ ድረስ ያደረገው ይሄ ነው። እርግጠኛ ነኝ ሳሙኤል በዚህ ዘመን ቢኖር ሮቦኮፕ የሚባለውን ፊልም ቢያይ ይህንን ሁሉ አይጨነቅም። በቃ ምንድን ነው የሚለው? ሮቦት ማለት ነው፣ ተንቀሳቃሽ ሮቦት፣ ሰው በሮቦት መልክ ብሎ ነው የሚያስተዋውቅ። ከላይ እስከ ታች ድረስ አንድ ወታደር ያደረገውን ነገር በሙሉ የለበሰውን ልብስ በሙሉ ሙሉ ትጥቅ እንደታጠቀ ይናገራል። ትጥቅ ብቻ አይደለም፣ ይሄ ሰውዬ ልምድ ያለው ነው እና ገዳይ ነው። በዘመተበት ዘመቻ ይሄንን ስናቅ ነው ወገኖቼ፣ ለምን ይሄንን ጻፈ የምንለው? እንዴት ነው ዳዊት እዛ ላይ አሸናፊነትን የወሰደው የምንለው? ይሄ ሲገባን ነው። እና ሳሙኤል በጣም በጥንቃቄ የጻፈው ነው የሚመስለኝ። እና ይሄ ሰው ደግሞ የድል ያደረገ ነው። በጣም በሚገርም ሁኔታ ኮንፊደንት ነው ሲናገር። ኑ ባሪያ ሁኑን፣ ኑ እኔን ይግጠም ብሎ ፊት ለፊት ነው የሚጋብዘው። ፊት ለፊት ወጥቶ ይጋብዛል። ይሄ ነገር 40 ቀን ነው ያደረገው። 40 ቀን። የሚገርማችሁ ወታደሮች ናቸው ሁለቱም። በአንድ በኩል ተማሪ፣ በሌላ በኩል ወታደር አይደለም። ሁለቱም ኢኳሊ መሳሪያ የታጠቁ ወታደሮች ናቸው። ስትራቴጂ ነው የሚባለውን ቦታ ሁለቱም እስራኤል ወታደሮችም የፍልስጤም ወታደሮችም ይዘውታል። እና የሚገርመው ነገር ይሄ ሰውዬ ብቅ ይልና ጥያቄ ይጠይቃል። ምንድነው ጥያቄ የሚጠይቀው? ማን ነው የሚገጥመኝ እያለ ነው የሚጠይቀው። ማን ነው ደፋር እናንተ አካባቢ ያለ? ኑ ለምንድነው እርስ በርሳችን የምንገዳደለው? ይሄ ጎልያድ ያመጣው ኢኒሼቲቭ አይደለም፣ ከራሱ የፈጠረው አይደለም። በዛ ዘመን ምን አይነት አለ መሰላችሁ? ሰዎች ህዝብ ከህዝብ ጋር ሲጣላ፣ አገር ከአገር ጋር ሲጣላ ዋነኛ ጀግና የሚባሉ ሰዎች ይወጡና ያንን ሐስል፣ ጦርነቱን፣ ደሙን፣ ሞትን ለመቀነስ አንድ ሰው ይወከልና ቤቱን ምን ያደርጋል? የግለሰብ ጸብ ያደርጉታል። ስለዚህ ምን ያደርጋሉ ማለት ነው? ከዚህኛው የተወከለ ሰው ይመጣና ምን ያደርጋሉ? ይጣላሉ። ከዛ በኋላ የስነ ልቦና አድቫንቴጅ ይወሰዳል በወታደሩ ላይ ኢሚዲየትሊ። ለዛ ነው ያንን የሚመርጡት። ወዲያውኑ ያሸነፈው ወገን የበላይነት ስለቦና ይዛል። ከዛ በኋላ ዘመቻ ያደርጉና በቀላሉ እነኛ ይሮጣሉ፣ እነኚህ በቀላሉ ድል ይቀዳጃሉ። ያ ነው አንዱ ስትራቴጂ። ከሱ በላይ ደግሞ የሚገርማችሁ የወከሏቸው አማልክቶች አሉ። ኦፊሻላዊ የሚያመልኳቸው አማልክቶች አሉ። የእስራኤል አምላክ ኦፊሻሊ የማን ነው ማለት ነው? ያህዌ የሚባል አምላክ ነው። የፍልስጤም ደግሞ ዳጎን የሚባል ነው። ስለዚህ ጦርነትን የሚወስኑት አማልክቶች ናቸው ተብሎ ይታመናል። ስለዚህ ውጤት
ሰዎች ይቆራቆዙና ሰዎች ይጣሉ እንጂ አገር ከአገር ጋር ይጣላ እንጂ ውጤትን የሚደመድም የሚሰጥ ማን ነው ይባላል? አምላክ ነው ይባላል። ትዝ ይላችሁ እንደሆነ እስራኤልና አሶር ሲጣላ ሜዳ ላይ ገጠሟቸውና እስራኤላውያኖች አሸነፉ። ከዛ በኋላ አሶራውያን አማካሪዎች እነኚህ ጦር መሐንዲሶች አንድ ላይ አማካሪዎች ተሰበሰቡና አይኖ የተሸነፍነው አምላካቸው የሜዳ አምላክ ነው፣ ስለዚህ በተራራ እንግጠማቸው። በተራራ ስንገጥም እሱ ያውቀዋል። ለምንድነው በዛ ዘመን አማልክቶች የሚገዙበት አክቲቭ የሚሆኑበት የሚያሸንፉበት የሚገዙበት ቴሪቶሪ አለ ተብሎ ይታመናል። ስለዚህ የእስራኤልንም አምላክ አንድ ቴሪቶሪ ሰጥተውታል። የሆነ ክፍል የሆነ ቦታ ነው የሚያሸንፈው እንጂ ሌላ ቦታ ላይ ሄዶ ውጤት ማምጣት የማይችል ነው ብሎ ከአማልክቶቻቸው እኩል ምን ያደርጓቸዋል? ያስቀምጧቸዋል። እውነታው ግን ያ አይደለም። ስለዚህ ጎልያድ መጥቶ ቢያሸንፍ የማን ነው ድሉ ነው የሚባለው? ማን አሸነፈ ነው የሚባለው? ፍልስጤሙ ዳጎን አሸነፈ ነው። ለዚህ ነው የእግዚአብሔር መንፈስ የእግዚአብሔር ታቦት ዳጎን ቤት ገብቶ ዳጎንን እየሰባበረ አማልክቱ ጋር ገብቶ መጽሐፍ ቅዱስ ስናነብ የሚገርማችሁ ዳጎን ቤት ይዞት ሄዱ። ታቦቱን ህልውናውን ይዞት ገቡ። የእግዚአብሔር ህልውና በታቦቱ ላይ ነበረ። ዳጎንን ይቀጣው ነበረ። ቀን በቀን የመጣ እጁን ሲቆርጠው እግሩን ሲቆርጠው ሲመታው ምን ሲለው አማልክቶቻቸውን አፈርድሜ በማስበላት እግዚአብሔር ብቻውን አምላክ እንደሆነ ሉዓላዊነቱን ሲወስድ እንመለከታለን መጽሐፍ ቅዱስ ላይ። እያንዳንዱ ነገር ምክንያታዊና ዓላማ ያለው ስለሆነ ስለዚህ ጎልያድ ይህንን ነው የሚናገረው። ጎልያድ ይህንን ነው የሚናገረው። ተመልከቱ፣ ሙሉ ትጥቅ አለው። የአሸናፊነት ስነ ልቦና ይዞ ነው የመጣው። እንደገና ፕሮፋይሉ ሬዚዩሜውን ስንመለከት በሄደበት ድል የሚያደርግ ነው። ይታመኑበታል። ስለዚህ መጥቶ እችላለሁ ማን ነው የሚችለኝ ይምጣ እያለ ይጋብዛል። ስለሚያውቁት ምን ያደርጉ ነበር? ይፈሩ ነበር። ብቅ ሲል ወደ ገደላቸው ወደ መሸሻጊያቸው ይገቡ ነበር። ደግሞ ብቅልና ትንሽ ቆይና 40 ቀን ሙሉ መቼም ትረዱኛላችሁ፣ ፍርሃት 5 ደቂቃ በቂ ነው። ብዙ ነው 5 ደቂቃ ፍርሃት 5 ደቂቃ ብዙ ነው። ስለዚህ 40 ቀን ያስጨንቃቸዋል ይሄ ሰው 40 ቀን የእግዚአብሔር ቤተሰቦች 40 ቀን አስጨንቆ እያለ ባጭሩ ከጎልያድ ጋር መጣላት ነፍስን እንደማጥፋት ይቆጠራል። ከጎልያድ ጋር መጣላት ራስን እንደ መግደል ነው የሚቆጠረው። እኔ ወጣለሁ ብሎ ጎልያድን ጋር መቅረብ ማለት በዛው ምንድነው? አይ መኖር አልፈልግም በራሴ እጅ ከምሞት ወይ ሆነ ነገር ከሚገለኝ አንተ ግደለኝ ብሎ ራስን መስጠት ነው። ይህንን ያውቁታል። ስለዚህ ፍርሃት ነገሰ። በዚህ መካከል ናቹራል በሚመስል መንገድ ባለፈው ነግሬያቸዋለሁ። እግዚአብሔር ሚራክል በሆነ መንገድ ኢንተርቬንሽን እያደረገ ጣልቃ እየገባ የሚገርማችሁ ነገር እግዚአብሔር በተአምራት ይሰራል። ተአምራተ እግዚአብሔር ይባላል። በጋድ እየነገረ እያሳየ ተአምራት ሱፐርናቹራል የሆነ ነገር እያደረገ። ሌላው ደግሞ ፕሮቪደንስ እግዚአብሔር መግቦተ እግዚአብሔር ይባላል። መግቦተ እግዚአብሔር ማለት ከጀርባ ይሆንና እግዚአብሔር አይታይም። ቴክኒካሊ ናቹራል በሆነ መንገድ እግዚአብሔር ነገሮችን ኮንስትራክት ያደርጋቸዋል፣ ሞቢላይዝ ያደርጋቸዋል። አት ዘ ኤንድ ኦፍ ዘ ዴይ የእግዚአብሔር ሐሳብ ይፈጸማል። የእግዚአብሔር ይሄ ልክ እንደዚህ ነው፣ ናቹራል ነው። በጣም የሚገርማችሁ ነገር ምንድነው ታዲያ? በእንደዚህ አይነት አጣብቅኝ ውስጥ እኛ ብዙ ጊዜ የምንመለከተው ውጤት ነው። በጣም የሚገርማችሁ ዳዊት ጎልያድን ታሪክ ይነግረዋል፣ ጭብጨባውን ይሰጠዋል ለዳዊት። እስራኤላኖች ይመኩበታል። በጣም እኛ ምን ሰብከዋለን? ጎልያድን እናውቀዋለን። የጎልያድ መንፈስ እያልን እንሄዳለን። ይሄ ኢፌክት ነው። ኮዝና ኢፌክት የሚባል ነገር አለ። ምንድነው? አንድ ነገር ውጤት ላይ ትኩረት፣ ሰው ልጅ ውጤት ላይ ነው ትኩረት የሚያደርገው። ውጤቱን ነው የሚያጨበጭበው፣ ውጤቱን ነው የሚያየው፣ ውጤት ላይ ነው የሚማረው፣ ውጤቱን ይፈልገዋል፣ ለዛ ውጤት ይሮጣል። ኖ በጦርነት ብቻ አይደለም። በእያንዳንዱ ሰዎች ለምሳሌ በጣም እግዚአብሔር ተሳክቶላቸው የኖሩ ሰዎች አሁን ስናገኛቸው በጣም ተሳክቶላቸው ፋይናንስ ፍሪደም ውስጥ ገብተው ያሉ ቤተሰባቸውን በጥሩ እየመሩ ያሉ ሰዎችን እንተዋወቅና ስለነሱ እንሰማለን። ወዲያውኑ ክሊክ ያደርግብናል። ስለነሱ
መስማት እነሱን መሆን እንፈልጋለን እና እነሱ እኮ ሀብታም ናቸው እንዲህ ሆኗል እኔም መሆን እፈልጋለሁ ብለን እንመኛለን። ግን ውጤት ነው ያየነው። ኮዙ ምክንያቱ እዛ ለመድረሳቸው ምክንያቱ ምንድነው ብለን አንከተልም። አያችሁ ድንገት አግኝተን ያችን የተጨመቀችዋን ጁስ ነው የምንፈልገው። ጁሷን መጭመቅ ግን አንፈልግም። የጁሷን ኮዝ ከየት መጣች የማንጎ ነው የምንድነው ብለን አናይም። ገብቷቸዋል። ያቺ ብቻ ተቀርታ እንድትመጣ ነው ላይፍ በየዕለቱ በምናሳልፈው ህይወት ውስጥ ማለት ነው። ግን እግዚአብሔር ምን ያህል መሰላቸው ኢፌክት አይደለም የሚያየው ኮዝ ነው የሚያየው። ለምን እዚህ ደረሰ፣ ለምን ተባረከ፣ ለምን ተሳካለት፣ ለምንድነው ይሄንን እንዲህ የሆነበት ምክንያት የሚለውን ስናጠና ሰውየው በሄደበት እንሄዳለን። የሰውየውን ድል የራሳችን እናደርጋለን። ከኢንፎርሜሽን እንዘላለን። ኢፌክት ላይ ግን ከሆነ ትኩረታችን ያ የምናውቀው ታሪክ ሆኖ ይቀራል። ጎልያድ ታሪክ ሆኖ መውደቁ በዳዊት ብቻ የተፈጸመ ታሪክ ሆኖብን ይቀራል። አያችሁ መጽሐፍ ቅዱስ ግን ዲቴል ይነግረናል። ለምን አሸነፈ፣ ምን ጣለው ጎልያድን፣ ለምን ወደቀ ጎልያድ የሚለውን ኮዙን ራሱ እያንዳንዱን ነገር የዳዊትን ህይወት በማሳየት ያንን ነው ዛሬ ኮዙ ላይ ነው የምንቆየው። ስለዚህ ምንድነው የዳዊት የማሸነፍ ብቃት ያገኘበት ምክንያት ምንድነው? የእግዚአብሔር ቤተሰቦች አርስት የምትይዙ የዳዊት አሸናፊነት ምክንያት በሚል ነው። ምክንያቱ ላይ ነው የምናወራው። መውደቁን መሞቱንማ በጣም እናውቀዋለን። እሱ ላይ አናወራም፣ ምክንያቱ ላይ ነው። ስለዚህ እስቲ የመጀመሪያ ምክንያቱ የዳዊት የማሸነፍ ብቃት ከየት መጣ? ምንድነው? እድሜ አይደለ? ተመልከቱ። እነሱ ወታደር ናቸው፣ ወንድሞቹ ተመልምለው ሄደዋል። እነሱ ትልልቆች ናቸው፣ ውጊያ ያውቃሉ። ይሄ ልጅ ደግሞ ገና 17 ዓመት ልጅ ነው፣ ገና እረኛ ነው። በጣም በሚገርማችሁ ሁኔታ ልምድ የለውም የጦርነት እና እንዴት ውጤት ቀየረ? እንዴት ውጤት አመጣ? ምንድነው ምክንያቱ? የዳዊት ምክንያት አቅሙ፣ ጉልበቱ። እኛ መዋስ መኮረጅ ያለብን መሄድ ያለብን እግዚአብሔር የሚነግረን የስኬትን መንገድ የሚነግረን ከዳዊት ህይወት ምንድነው? የመጀመሪያው ዳዊት እግዚአብሔርን ይፈልግ ነበረ ሳይቀባ። የሚገርማችሁ ተቀብቶ አይደለም ዳዊት፣ በቅባት ምክንያት አይደለም የመጣው። ሳይቀባ እረኛ ሆኖ ልጅ ሆኖ እናንብበው። ይህንን መዝሙር 27 ቁጥር 4 ላይ እንዲህ ይላል። እኔ ያነብላችኋለሁ፣ እናንተ ጻፉት። እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ። ሳይቀባ ነው ይሄ፣ ሳይታወቅ ዳዊት የሚባል ሰው ሳናቅ ከቤተሰቡ የዘለለ ከመንደር የዘለለ ዕውቅና የሌለው ሰው። የሚገርማችሁ እረኛ የተናቀ እንደውም ሳሙኤል ለመቀባት እንኳን ሲመጣ ዳዊትን ዕውቅና የለው። ሌላ ልጆች የሉም እንዴ ብሎት ነው ልጁን አስታውሰው ከረኝነት ያመጣው። ስለዚህ ይሄ ሰውዬ ጉልበቱ የጀመረው በጠዋት ነው ማለት ነው። ስኬቱ የጀመረው በጠዋት ነው ማለት ነው፣ በልጅነት ማይንዱና አስተሳሰቡ። ስለዚህ ምንድነው? እንዲህ ይላል፣ እግዚአብሔር አንዲት ነገር ለመንኩት እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱን እመለከት ዘንድ። የዘወትር ጸሎቴ አጀንዳዬን የሞላው ፕራይመርሊ የልቤን አፍቆት እግዚአብሔር ነው ይለናል ዳዊት። መቼ? ገና ወጣት ሆኖ እረኛ ሆኖ። ስለዚህ ዳዊት ህይወቱን የገነባው በእግዚአብሔር ላይ ነው፣ እግዚአብሔርን በመፈለግ። ጥንካሬው ምንጩ እግዚአብሔር ነው ማለት ነው። ስለዚህ ተመልከቱ፣ ከዛ በኋላ እግዚአብሔር ደግሞ የመሰከረለትን ተመልከቱ። መዝሙር 89 ላይ እንዲህ ይላል። መዝሙር 89 እግዚአብሔር ዳዊትን ጎልያድን ሲያገኘው አይደለም፣ ውጤት አይቶ አይደለም ዳዊትን ደስ ያለው። ምንም እጁ ላይ ኤቪደንስ ውጤት አለ። ለዚህ ነው አንድ ወቅት ላይ እኔ እናንተ የት እንድንተዋወቅ ታውቃለህ? እረኝነት ላይ ነው የተዋወቅ። የበግ ጭራ ስትከተል ነው ያወቅኩህ። ትውቃችን እዛ ነው ብሎ ዳዊት እግዚአብሔር ሲያስታውሰው እናያለን። ስለዚህ እግዚአብሔር ምንድነው የት ነው የተገኘው ስትሉ ባሪያዬን ዳዊትን አገኘሁት። 89 ቁጥር 20 ላይ ቅዱስ ዘይት ቀባሁት፣ እጄ ትረዳዋለች፣ ክንዴ ታጸነዋለች። ጠላት በእርሱ ላይ አይጠቀምም፣ ያመፃ ልጅ መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋረዳቸዋለሁ። ይሄኛው
እግዚአብሔርን እፈልጋለሁ፣ በቤቱ መኖር በህይወቴ ዘመን እለምናለሁ። የዘወትር ጸሎቴ ፕራይመሪሊ በዚህ አጀንዳዬ ላይ ያለው ጸሎት የልቤን አፍቆት ራሱ እግዚአብሔር ነው ብሎ ይላል። እግዚአብሔር ደግሞ ዳዊትን ምን ይላል? አገኘሁት፣ ከዛ አስቀባሁት፣ አጸናሁት። ኢየሱስ ጌታ። ደስ አይልም ለእግዚአብሔር መገኘት፣ ተገኝቶ ማግኘት? ወገኖቼ ይሄ ነው ፕሪንሲፕሉ። የምትፈልጉትን የሚፈልጋችሁ ብዙ ጊዜ ሁላችሁ ችግራችን ምን እንደሆነ ታውቃላችሁ? የሚፈልገናል፣ ፈላጊ አለን፣ እኛ ሌላ እንፈልጋለን። ፈላጊና ተፈላጊ አልተገናኘም። እኛ ልባችንን የያዘ ጉዳይ አለ፣ እሱን እንፈልጋለን። እግዚአብሔር እኛን እንፈልጋል። ግን ፕሪንሲፕሉ ምንድነው? በመገኘት ማግኘት። ለእግዚአብሔር ስትገኝ ወገኔ ቢዝነስ ይገኝልሃል። ለእግዚአብሔር ስትገኝ ጤና ይገኛል። ለእግዚአብሔር ስትገኝ ልጆች ይገኛል። ለእግዚአብሔር ስትገኝ ፍላጎት ይገኛል። ለምን? ተገኝታል። ትረስት ያደርግሃል እግዚአብሔር። አየህ፣ ትረስት ያደርግሃል። ብዙዎቻችን ያለ እግዚአብሔር ነው። ኩበት በሌለበት ምን ልቀማ? ማነው ላም በሌለበት ምን ለቀማ ይባላል? ኩበት ለቀማ ይባላል። የገጠር ሰዎች ታውቃላችሁ። እዚህ ያደጋችሁ፣ አዲስ አበባ ያገለጋችሁ፣ ቦሌ ያደጋችሁ፣ ኩበት ማለት በኋላ ነግራቸዋለሁ። አያችሁ፣ በመገኘት ነው የሚገኘው። ለእግዚአብሔር ስንገኝ እግዚአብሔር ትረስት ያደርገናል። ትረስት እማታስተዳድረውን በረከት እግዚአብሔር አይሰጥህም። ልብ በል። ዘላለምን የሚያስጥልህ እግዚአብሔር እንድትንቅ የሚያደርግህን ከወደደህ እግዚአብሔር አይሰጥህም። እንደ ጀት ተገለባብጠህ ልታገኝ ትችላለህ። በእግዚአብሔር በረከት እሷ ምን ታደርጋለች? ባለጠጋ ታደርጋለች። በእሷ ምን የለም? ሐዘን፣ ጸጸት የለም። ሐዘንና ጸጸት የሌለበት፣ መደናገር የሌለበት፣ መባተት የሌለበት፣ መጨነቅ የሌለበት በረከት ከእግዚአብሔር ነው የሚመጣው። ያ ደግሞ በመገኘት ነው የሚገኘው። ፕሪንሲፕሉ ይሄ ነው። ስለዚህ ዳዊት ይሄ ፕሪንሲፕል ገብቶታል። በመገኘት ሲሄድ እናያለን። ምንም ነገር ከማግኘቱ በፊት በእግዚአብሔር ጋር ያለው ግንኙነት የምር ነበር፣ ግላዊ ነበር፣ ኢንቲሜሲ ነበረው። የማህበር አይደለም፣ የሁድ አይደለም፣ በግል ኢንቲሜሲ ነበረው። ይፈልገው ነው። የግል አምላኩ ነው እግዚአብሔር። ለዳዊት የጠበቀ ነበር። ከዚህ ነገር የተነሳ ጌታ የሁሉ ነገር ምንጩና ስኬቱ ነበረ። ከእግዚአብሔር ጋር ግላዊ ግንኙነት ፍርሃትን አውጥቶ ይጠላል። በጣም የሚገርማችሁ የእግዚአብሔር ህልውና አብሮነት ውስጣችሁ ሲገባ በጌታ ፍቅር ነው መለምናችሁ። ፍርሃት ከውስጣችሁ ቦታ አይኖረው። የእግዚአብሔር ቃል ክርስቶስ የመጣበትን ጉዳይ ሲናገር ሉቃስ ምዕራፍ 2 ላይ ምናልባት 72 ላይ ምን እንደሚታይ ያለ ፍርሃት በቅድስና እንድናገለግለው ሰጠን ነው የሚለው። ፍርሃት ዲመኒክ ነው። ፍርሃት የእግዚአብሔር አይደለም። ስለዚህ ሰዎች ከእግዚአብሔር ጋር ኢንቲሜሲ ሲኖራቸው፣ የእግዚአብሔር መንፈስ አብሯቸው ሲሆን፣ ከእግዚአብሔር ጋር ግንኙነት፣ እግዚአብሔርን መመካት፣ መድፈር፣ ከእሱ ጋር መያዝ አለኝ እግዚአብሔር ይላሉ። በሞት መካከል እንኳን ብሄድ ምን አልፈራም፣ ክፉን አልፈራም፣ ማን ከኔ ጋር ነው? እግዚአብሔር ከኔ ጋር ነው ይላሉ። ወገኖቼ ፍርሃት ብርሃን ባለበት ጨለማ የለም። እግዚአብሔር ባለበት ፍርሃት ውስጣችን አይመጣም። ፐርማነንት የሆነ ፍርሃት፣ ስጋት፣ መጨነቅ፣ መባተት ኖ ኖ ኖ ኖ። የጎደለ ነገር አለ። ከእግዚአብሔር ጋር ንግግር እናድርግ። ሁለተኛው እግዚአብሔርን ተመልከቱ። ንጽጽር። የመጀመሪያው በእግዚአብሔርና በዳዊት መካከል ያለውን ንጽጽር ነው ያሳዩአቸው። እግዚአብሔርም ይፈልጓል፣ ዳዊትም እግዚአብሔር ይፈልጓል። አሁን ደግሞ ሁለተኛው ደግሞ በወታደሮቹ በእስራኤል ወታደሮችና በዳዊት መካከል ያለውን ንጽጽር ነው የምናየው። ብልጫ ወስዷል ይሄ ሰውዬ። ከወታደሮቹ በላይ ከእግዚአብሔር ጋር ያለውን ግንኙነት አግኝቶታል። የእግዚአብሔርን ልብ አግኝቶታል። የእግዚአብሔርን ፍላጎት አግኝቶታል። አሁን ደግሞ ብልጫ እናያለን። በወታደሮቹ ተመልከቱ። ልምድ የለውም ገና፣ ከነሱ በእድሜ ያንሳል። ምግብ ለማቅረብ ነው እግዚአብሔር የላከው። ሂድና ለወንድሞች ምግብ አቅርብ ተብሎ ነው የመጣው። ጦርነት እንዳላቅ ጎልያድ የሚባል ሰው ከነመወለዱ አቀው ናቹራል በሆነ መንገድ መግቦተ እግዚአብሔር መልእክት አስይዞ ዓላማ ይዞ እግዚአብሔር ይመራዋል። ዳዊት ነው የሚሄደው። እግዚአብሔር ግን ዳዊትን የሚሰራበት ጉዳይ አለ። ተመልከቱ፣ ብቻውን አይደለም። ስለዚህ ሲሄድ ነገር አገር ተበላሽቷል። ሲሄድ የሆነ ሰውዬ መጥቶ ያስቦካል። ሰው ድንብር ብሎ ይሄዳል። ወታደሮቹ ልባቸው ቀልጧል፣ ፈርተዋል። ተመልከቱ። ስለዚህ እንደዚህ ይላል ቁጥር 26 ላይ ዳዊትም ባጠገቡ ለቆሙት ሰዎች ይህ ፍልስጤማዊ ለሚገድል ከእስራኤል ተግዳሮት ለሚያረግ ሰው ምን ይደረግለታል? የሕያውን አምላክ ጭፍሮች የሚገዳደር። አያችሁ፣
አስተሳሰብ ያመለካከቱ እይታ ከፍ ያለ ነው። ከፍ ያለው ምንድነው? ዳዊት እነኚህ ወታደሮቹ ጎልያድን ሲያዩት ልክ እንደ ቀደም እንደተናገርኩት የተንቀሳቃሽ ሮቦት፣ ኃይለኛ፣ ጨካኝ፣ ያዘውን የሚገድል ነፍሰ በላ፣ ደም አፍሳሽ ውጤት የያዘ ይህንን ነው የሚያዩት። ዳዊት ግን ጎልያድን ሲመለከተው ያልተገረዘ ፍልስጤማዊ፣ የሕያውን እግዚአብሔርን ሕዝብ የሚገዳደር ባዶ ያልተገረዘ ብሎ የጠቀሰው ለምን እንደሆነ ታውቃላችሁ? መገረዝ ኪዳን የተሰጠው ለእስራኤል ብቻ ነው። የመገረዝ ኪዳን ደግሞ ምንድነው ስትሉ ፕሮቴክሽን ነው። የእግዚአብሔር ፕሮቴክሽን መሐላ ነው። የእግዚአብሔር ሕዝብ መሆን ቃል ኪዳን ነው። ዳዊት ይሄ ገብቶታል። ስለዚህ ይሄ ባዶ ዝም ብሎ የቆመ እነሱ ሲያዩት ወታደሮቹ ብረት አድርጎ ነው። ዳዊት ሲመለከተው ግን እግዚአብሔር የሌለው ፕሮቴክሽን። አያችሁ፣ ዳዊት ከእግዚአብሔር ነው ነገሮችን የሚያየው። ከችግር አይነሳም፣ ከእግዚአብሔር ነው የሚነሳው። አያችሁ የእግዚአብሔር ቤተሰቦች፣ ይሄ ነው አመለካከት። ለእግዚአብሔር ሕዝብ ያለን አመለካከት ተመልከቱ። አመለካከታችን ፈውሳል። አጠገብ ለምትቀመጠው ሰው ማን እንደሆነች በክርስቶስ ምን እንደሆነች ሲገባ ክብር ትሰጣታለህ። በስታተስ አታምንም፣ በዘር አታምንም፣ በመልክ አታምንም፣ ወይንም በሆነ ነገር አታምንም። ያ ሰው እግዚአብሔር ያከበረው ክቡር እንደሆነ ስለሚገባ አመለካከት ከፍ ያለ ነው። የምትሰጠው ቦታ ከፍ ያለ ነው። ለይቅርታ ከፍ ያለ ነው። ለመውደድ ከፍ ያለ ነው። አንድ ስታተስ ዝም ብሎ የሆነ ነገር ሚነዳ የሆነ ነገር ያለው ምንም የሆነ ኖበዲ የሆነ ሰው ከሆነ ብለህ ካሰብክ በጣም በሚገርም ሁኔታ አመለካከት ተበርዟል ማለት ነው። ስለዚህ ችግሮቻችንንም ስንመለከት ወንድሞችና እህቶቻችንም ስንመለከት ኢን ኤንድ አውት ወገኖች፣ በተቃራኒ በኩል በችግራችን በኩልም እንደገና ደግሞ በፖዚቲቭ መንገድ ስንመለከት ከእግዚአብሔር ባወቀበት ዕውቀት ካላወቀንና ካልተነሳን ዳዊት ይሄ ነው አንዱ ማሸነፊያው። ይሄ ሕዝብ የከበረ ሕዝብ ነው። ያዛ አይቆመው ግን ፕሮቴክሽን የሌለው እግዚአብሔር የሌለው ባዶውን የሚንጫጫ ባዶ ቆርቆሮ ነው። ለማ ለዳዊት ባዶ ብረት ነው ለዳዊት። ስለዚህ ገለዋለሁ። ስለዚህ ምን አለ? እንደዚህ አለ፣ ይሄ ያልተገረዘ ደጋግሞታል። አንብቡት ቤታችሁ። ያልተገረዘ ብሎ የሚናገርበት ምክንያት ስድብ አይደለም። በግርዘት ውስጥ ያለው ከፍ ያለ ፕሮቴክሽን ገብቶታል። የደም ቃል ኪዳን ለአብርሃም ለዘሩ የተሰጠው ቃል ኪዳን የእስራኤል ሕዝብ የሚለይበት የእግዚአብሔር መሆኑን ከኃጢአት የአዲስ ኪዳን ምልክት። በአዲስ ኪዳን የልብ መገረዝ ነው። በብሉይ ኪዳን ግን የአካል የሥጋ መገረዝ ነው። ስለዚህ ለእስራኤል የተሰጠ ኪዳን ነው። ዳዊት ገብቶታል። ይሄ ሰውዬ በጣም ልምድ አለው፣ በጣም ብረት አድርጓል፣ ተዋጊ ነው፣ ራእዩ ፕሮፋይሉ በጣም አሪፍ ነው። ግን እኔ ሳየው አልተገረዘም፣ የእግዚአብሔር ፕሮቴክሽን የለውም። ስለዚህ እጥለዋለሁ አለ። ባዶውን ነው አለ፣ እርቃኑን ነው፣ እጥለዋለሁ አለ። አያችሁ፣ እይታ፣ አመለካከት ወሳኝነት አለው። ችግሮቻችንን አቁመን ግዙፍ የምናደርገው ዚስ ኢዝ አሜሪካ የምንል ከሆነ እንምጠረጠራለን። በየ40 ቀን ትንፋሽ የሚያሳጥር ጭንቀት ውስጥ እንገባለን። ስለዚህ እግዚአብሔር ምን ያደርገኛል? ሰው እግዚአብሔር ይረዳኛል፣ ሰው ምን ያደርገኛል ብለን ከከፍ ካለ እይታ ከእግዚአብሔር የተነሳ እይታ ውስጥ መግባት አለብን። የትኛውንም ፕሮጀክት ስንሰራ፣ የትኛውንም መንገድ ስንሄድ፣ በህይወታችሁ ላይ ተግዳሮት፣ የጤና፣ የህይወት፣ የሥራ፣ የሰዎች የተለያየ ተግዳሮት ሲኖር እባካችሁ ችግራችሁን አትዩ። አንዳንድ ሰዎች አሉ በጣም የሚገርማቸው ነገር፣ በኋላ ባወራው ይሻለኛል፣ በኋላ መመጣበት ስለሆነ ምንድነው? እግዚአብሔር ለሰጠው ነገር እውቅና ስጡ። እግዚአብሔር ከፍ ያለውን ነገር ከፍ አድርጉ። እኔ ከኔ ምናልባት ከሆናችሁ አንድ ሰው ከኮረጀ ጥሩ ኩረጃ ነው፣ ከእናንተም እኮርጃለሁ። ሁልጊዜ ለእግዚአብሔር ሕዝብ አንተ ሕዝብን በምታይበት እይታ እንዳይ እርዳኝ ይላል። ሚስቴንና ልጆቼን አንተ በምትሰጣቸው ልክና እይታ ማየት እርዳኝ ብዬ የዘወትር ጸሎቴዎች ውስጥ ያለ። ስለዚህ በጣም ደስ የሚል ህይወት እያሳለፍኩኝ ነው። 20 ምናምን ዓመቴ ነው። እግዚአብሔርን ሁል ጊዜ ስለነሱ አመሰግናለሁ። ከምንም ተነስቼ አይደለም ይሄንን እምለው። እግዚአብሔር የሰጠኝ ስጦታ እንደሆኑ እግዚአብሔር በሚያያቸው እይታ ማየት እንድችል እግዚአብሔር አይምሮን ስለፈወሰው። የእግዚአብሔር ቤተሰቦች ሰዎችን ስትመለከቱ የት ነው እግዚአብሔር ያስቀመጣቸው?
እሱ ነው አብሶሉት ትክክለኛ ሌቭል እንጂ ስታተሳችን አይደለም። እሱ ሲዝናል ነው። ገንዘብ ሲዝናል፣ መልክ ሲዝናል፣ አገልግሎት ሲዝናል ነው። ሁሉ ነገር እግዚአብሔር ብቻ ነው ቋሚ። ለዚህ ጌታ እልልታና ጭብጨባ እንስጠው። ሊል ቶሎ ሶስተኛ ዳዊትና ታላቅ ወንድሙ እናንበብ። ቀደም እግዚአብሔርና ዳዊት ብያቸዋለሁ። ከዛ ወታደሮች የእስራኤል ወታደሮችና ዳዊት ብያቸዋለሁ። አሁን ደግሞ ታላቅ ወንድሙ ጋር እንደዚህ ይላል ዳዊት ቁጥር 26 ላይ ዳዊትን ባጠገቡ ለቆሙት ሰዎች ይህን ፍልስጤማዊ ለሚገድል ከእስራኤል ተግዳሮትን ለሚያርቅ ሰው ምን ይደረግለታል? የሕያው አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው። ሕዝቡም ለሚገድለው ሰው እንዲህ ይደረግለታል ብለው እንደ ቀድሞው መለሱለት። በጣም የሚገርማችሁ ሳኦል ምን አቀረበ መሰላችሁ? ስጦታ አቀረበ። ልጄን እድርለታለሁ፣ ከግብር ነፃ አደርገዋለሁ። በጣም የሚያጓጓ የሚገርማችሁ ነገር እና ከፍ ያደርገዋል እግዚአብሔር። እነኚህን ሶስት ማንም ሰው ሊያገኛቸው የሚያችላቸውን ፕሪቪሌጅ ሰጠ። ማንን ለመማገድ? አንዱ ደፋር ከልቡ ባይገባም እንኳን ለዚህ ቤኒፊት ብሎ ይገባል፣ ይማገዳል። ስለዚህ ማንም ሰው የሳኦል የጎልያድ ከባድነት ኢኒሺዬቲቭ ቢመጣ እንኳን እነኚህ ሰዎች ምን ማለት አልቻሉ፣ መውጣት አልቻሉም በፍጹም። ስለዚህ ተመልከቱ ወንድምየው ምን እንደሚለው፣ ህዝቡም ለሚገድለው ሰው እንዲህ ይደረግለታል ብሎ እንደተቀድሞ መለሰለት። ታላቅ ወንድሙም ኤልያብ ከሰዎች ጋር ሲነጋገር ሰማ። የኤልያብም ቁጣ በዳዊት ላይ ነደደ። ለምን ወደዚህ ወረድክ? እነዚህን ጥቂት በጎች በምድረ በዳ ለምን ተውካቸው? ሰው ጦርነት ላይ የነፍስ ጉዳይ ላይ ሆኖ ፕሮፐርቲ ያሰባል። እንዲህ አይነት ሰዎች አሉ። የሚገርማችሁ ነገር አይናቸው ለፕሮፐርቲ ሰው እየሞተ ነው፣ ሰው እየተዋረደ ነው። የዳዊት ጉዳይ ህዝብ እየተዋረደ ነው። የከበረ ህዝብ እየተዋረደ ነው። ሰው ሊሞት ነው። ይሄኛው ደግሞ ፕሮፐርቲ በጎቹ ይላል። አያችሁ የእግዚአብሔር ቤተሰቦች የረሃብና የጥጋብ ያህል ልዩነት። አንተ እነኛን ጥቂት በጎች የት አደረግካቸዋል? ዳዊት የመለሰለትን መልስ ተመልከቱ። እኔ ኩራትህንና የልብህን ክፋት አውቃለሁ። ሰልፉን ለማየት መጣላ። ዳዊት ግን እኔ ምን አደረው? ይህ ታላቅ ነገር አይደለም እንዴ? ስለ በግ የምታወራበት ሰዓት ነው። ወታደር ነው፣ ተመርጧል። ፎከስ አጥቷል ይሄ ሰውዬ። አያችሁ የእግዚአብሔር ቃል ምን ይላል? ጳውሎስ ለዘመቻ አስከተተህን ታስደስት ዘንድ ቢፎከስ ይላል። መልካም ወታደር ሁን ይላል። ወታደር ወጥቶ አደር ከሚል ቃል ነው የመጣው። አደረ ማለት ከቤተሰብ ከድንኳኑ ከአካባቢ ወጥቶ ፎከሱ ምንድነው? በጠላት ላይ ነው። አንዳንድ ሰዎች እዛም ሆነው ፕሮፐርቲ ያሉ። ለዚህ ነው በታሪክ ውስጥ የሞቱ ሰዎች ሰዓት የሚፈቱት ሀብል የሚያወጡት እነኚህ ሴኩላሪዝም የሚባሉ አይምሯቸው በምድራዊ ነገር ላይ እዚሁ በልተን እንኑር የሚል አመለካከት ያላቸው ሰዎች አሉ። ያልተፈወሱ የሞተ ሰው ላይ ሰዓት ይወስዳሉ፣ ወርቅ ይወስዳሉ፣ ጥርስ ይነቅላሉ። በታሪክ አንብባቸዋል። አያችሁ ይሄ ሰው በጎች ያስባል። ያኮ ኃላፊነት ያለው ሰው ነው፣ አስተዋይ ሰው ነው፣ ሰጥቶ ነው የመጣው። ስለዚህ ምንድነው ይኸውላችሁ በሆነ ሙቭመንት ውስጥ ያንን አድቫንቴጅ የሚወስዱት እንዴት አርጌ ፕሮፐርቲ ላግኝ፣ እንዴት አርጌ ልብለጥ፣ እንዴት አርጌ የሆነ ነገር አቺቭ ላድርግ ነው የሚሉት እንጂ የእግዚአብሔር የማዳመጥ ጉዳይ እንደ ዳዊት የእግዚአብሔርን ልብ አንስተዋል። የእግዚአብሔር ልብ ህዝቡ ክቡር ነው። ህዝቡ መሞት የለበትም። አየህ ነገስታቶች ከህዝብ ሲነሱ፣ ነገስታቶች ለህዝብ ኬር ሲያደርጉ፣ ነገስታቶች የህዝብ ቫልዩ ሲገባቸው፣ በእውነት ነው ምላችሁ እግዚአብሔር ነው የሚሸልማቸው፣ ሰው አይደለም የሚሸልማቸው። ነገር ግን ከህዝብ ይልቅ ወደ ፕሮፐርቲ የሚሄዱበት መንገድ ካለ አደጋ ነው። የእግዚአብሔር ሰው ክቡር ነው የትኛውም ይሁን። ስለዚህ የዳዊት ጉዳይ የእግዚአብሔር ጉዳይ ነው። የእግዚአብሔር ጉዳይ ምንድነው? ህዝብ እንዳይሞት፣ የቃል ኪዳን ህዝብ እንዳይሞት። ዳዊት ይሄ ትንሽ ነገር ነው እንዲህ ያለው። ስለ በጎች የምታስብበት አሁን ነው አሉ። አንዳንድ ጊያዝ ትዝ ይላችኋል። ጊያዝ ንዕማን ከተፈወሰ በኋላ ኤልሳ፣ ልብ ብላችሁ ስሙኝ፣ ኤልሳ ወርቅ ብር ስለሞላው አይደለም ብሩንና ወርቁን ከንዕማን ያልተቀበለው። ንዕማን የእግዚአብሔርን
ማዳን ብቻ በንጽህና ይዞ ቫልዩ እንዲያደርግ ያንን ያደርጋል። አንዳንድ የእግዚአብሔር አምላክ ስጦታ አምጥተው ሲሰጧችሁ አትቀበሉ የሚልበት ጊዜ አለ። እኔ ገጥሞኛል፣ እናንተን አላቅም። ሰዎቹ ክፉ ስለሆኑ አይደለም። እግዚአብሔር አምላክ በገንዘብ እንደገዛውት ስጦታ አገልግሎቱን እንዳይቆጥር ለኔም ለማትረፍ እግዚአብሔር ዕውቅና ብቻውን ሊወስድ ስለፈለገ በጣም ብዙ ምስክርነቶች አሉኝ በህይወቴ። ክፉ ስለሆኑ አይደለም እግዚአብሔር ተው የሚለኝ፣ እየተቸገርኩ እያስፈለገኝ እንዳትቀበል የሚልበት ጊዜ አለ። ለምንድነው ስትሉ እግዚአብሔር ቫልዩ የሚያደርገው የራሱ ስም አለው፣ የራሱ ክብር አለው። ያ ጊያዝ ግን ሄደና ምን እንዳደረገ ታውቃላችሁ? ሄደና ጌታዬ በነፃ ለቀቀዋልና በአቋራጭ ሰው ልኮ እንደው ከእንግዳ መጥቶብኛልና ይህንን አምጣ ብሎ ወሰደ። እግዚአብሔር ልቤ ከልቤ ጋር ሄዷል አለው። ልብ ብሉ የሳተውን ከኤልያስ ወደ ኤልሳ ደብል ፖርሽን ቅባት መጥቷል። አሁን እጅ እያታስጠበ ያለው ማን ነው? ጊያዝ ነው። ኤልሳ ላይ ጊያዝ ነው። ተመልከቱ፣ ትራዲሽኑ በቀጥታ ይሄ ሰው ፍላጎት እግዚአብሔርን የሚያስቀድም ንጹህ ልብ እንደ ኤልሳ ቢኖረው ኖሮ ቅባቱ ወደዚህ ሰው ይሄድ ነበር። ምን እንዳለው ታውቃላችሁ? ቅባት መቀባት ሲገባው ለምጽ ይዞ ሄደ። በዘርህ ላይ ለምጽ ይመጣል አለው። ከዛ ጊዜ በኋላ ለምጽ ይዞ በለምጽ ተመታ። አይቻለሁ። ወደ ሰውየው ስትሄድ ልቤ ከልብህ ጋር አይደለም፣ ጊዜው ነው ገንዘብ ልትቀበል ነው ያለው። ጊዜው ነው፣ ልብ ከልቤ ጋር ሄዷል። ገንዘብ ስትቀበል አይቻለሁ። ስለዚህ አለው በሱ ላይ የነበረ ለምጥ አንተ ላይ ይመጣል፣ በዘርህ ላይ ይመጣል አለው። ከዛ በኋላ ለምጽ ይዞ ከሰው ጋር መኖር ስለማይችል ሄደ። ዲስኮኔክት አደረገው። አያችሁ ለምን እንደሆነ ታውቃላችሁ? የእግዚአብሔር ቤተሰቦች የእግዚአብሔርን ልብ ማግኘት እንደ ዳዊት የስኬት ምንጭ ነው። አድቫንቴጀስ መሆን አይገባንም። የሆነ ነገር ለማድረግ እኛ ብለን ከኛ መነሳት የለብንም። ቫልዩ እናድርግ። ህዝብ እከሊት የሚል ቫልዩ ሲኖረን የእግዚአብሔር ልብ ይኖረናል። ስኬት ከዛ ምንጭ ይመነጫል። ኤልያብ እንዳንሆን እግዚአብሔር ይጠብቀን። ቶሎ ልሂድ። አመለካከት የኤልያብ ፕሮፐርቲ ላይ ነው አመለካከቱ። ስለዚህ ቀጥሎ ደግሞ ሳውልና ዳዊትን ቀጥል። ሳውልና ዳዊት 31 ዳዊትም የተናገረው ቃል ተሰማ፣ ለሳኦልም ነገሩት፣ ወደ እርሱም አስጠራው። ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ፣ እኔ ባሪያ ሄጄ ያንን ፍልስጤማዊ እወጋለሁ አለው። ሳኦልም ዳዊትን አንተ ገና ብላቴና ነህና እርሱም ከብላቴነቱ ጀምሮ ጦረኛ ነውና ይህን ፍልስጤማዊ ለመዋጋት ትሄድ ዘንድ አትችልም አለው። ምን ሆነ መሰላች? ተሰማ። እመተዋለሁ፣ ወገዋለሁ። ይህ ፍልስጤማዊ አልተገረዘም። የእግዚአብሔርን ሕዝብ ለምንድን ነው የሚንቀው? እኔ ያለሁለት አለና እየተናገረ ሳለ ሳኦል ጋር ደረሰና በሚገርማችሁ ሁኔታ ሳኦል አስጠራው። ሲያስጠራው ሳኦል አንድ ፍሬ ብላቴና ነው የመጣው። የ16 17 ዓመት ልጅ የሚያምር እንዲኖር የምትጓጉለት። ከዛ ምንዳ አንተ ነህ የምትመታው አለው። እንደው ፒክቸሩ ቢኖረን ጥሩ ነው። አንተ ነህ የምትመታው አለው። ያ ግዙፍ ነው፣ ዙፋን ላይ ተቀምጧል። ልብ በሉ፣ ሳኦል የተመረጠው ወደ ኋላ የሳኦልን ታሪክ ስታነቡ ጦርነታችንን ይዋጋልናል፣ ፕሮቴክት ያደርገናል ተብሎ የተመረጠ ሰው ገንዘብ እየሰጠ ያወዳደራል። ለምን እንደሆነ ታውቃላችሁ? ሳኦል የእግዚአብሔርን ሕልውና ይዞ የነገሰው ልብ በሉ የነገሰው 40 ዓመት ነው። እግዚአብሔር ሕልውና የነበረበት ግን 2 ዓመት ነው። 38 ዓመት እግዚአብሔር ዙፋኑን አልወሰደበትም፣ ወታደሮቹን አልወሰደበትም፣ ከዙፋኑ አላወረደውም፣ ምንም አላረገውም። ቀጥታ ሕልውናውን ብድግ አደረገበት። 38 ዓመት ያለ እግዚአብሔር ሕልውና። አንዳንዴ እግዚአብሔር ምን እንደሚያደርግ ታውቃላችሁ? ለምኞታችን አሳልፎ ይሰጠናል። ይመክረንና ገንዘብ ይሄ ስንል ይሰጠንና ዞር ያደርገናል። በመስጠት እግዚአብሔር ዞር ማድረግ ባህል አለው። አይነካም። ልብ በሉ፣ ልንገራችሁ። ምዕራፍ 17 ላይ ዘፍጥረት እግዚአብሔር መጣና ለአብርሃም ልጅ እሰጥሃለሁ ከሳራ አለው። ልጅ እሰጥሃለሁ አለው። አብርሃም ምን አለ? ሳቀ። እንደው እግዚአብሔር ሆይ ምን አለበት ይህንን እስማኤል ተወልዷል፣
እስማኤል የመጣው በፕላን ቢ ነው። የእግዚአብሔር ፕሮጀክት እስማኤልን አያውቀው። ለዚህ ነው ጣጣ ሆኖ እስከ ዛሬ የእስራኤል የዛን ቀን ጣጣ እስከ ዛሬ ድረስ ለእስራኤል ቀንበር ሆኗል። ስለዚህ ምን አለ? እስቲ ይህንን ባርከው እሰጣለሁ ሲለው አይ ተወውና እሱን ይስሐቅ የተወለደውን ባርክልኝ አለው። በጣም የሚገርማቸው ነገር ምን ማለት እንደሆነ በቻይና ከዚህ በፊት ነግራቸዋለሁ። ጽድቁ ቀርቶብኝ በቅጡ በኮነነኝ። እሱን ተወውና ይመጣል የምትለውን ተወውና ይህንን አሳድግልኝ፣ ይህንን ባርከው ማለት ነው። ከዛ የሚገርማቸው ነገር እግዚአብሔር ምን እንዳልተካ እሱን እባርከዋለሁ፣ ሀብት እሰጠዋለሁ፣ በምድረ በዳ ይኖራል፣ አሸናፊ ወግ ይሆናል። ህልውናዬን ኪዳኔን ግን ከሱ ጋር አላረግም አለ። ፊውቸሬን ግን ከሱ ጋር አላረግም አለ። በተስፋው ቃል ጋር ነው። አያችሁ እግዚአብሔር ቫልዩ የሚያደርገው ነገር ወንድሜ፣ ክርስትና አንዳንዴ ከኛ ማንነት የኛ ማንነት ካለመገንዘብ ሰይጣን የሚያውቀው ይመስለኛል። በጣም የሚገርማችሁ ነገር እኛ ዳይመንድ ይዘን ስለ መዳብ ስናለቅስ ሰይጣን እያየ ይሄው እኮ ይሄ ሞኝ ዝም ብሎ እኮ ነው የሚንከራተተው ብሎ የሚያስብ ይመስለኛል። ለምንድን ነው ይሄን የምልበት ምክንያት? ያለ ህልውናው መኖር ሀብት ኖሯችሁ፣ እኔ ይቅርታ አድርጉልኝ እግዚአብሔር ቤት እኔ ስለምወዳችሁ ነው ማወራው። እንዲሁ እግዚአብሔር አትረፍርፎ ከዓለም አንደኛ ሰው ዓለሙን አትርፎ ነፍሱን ቢያጎድል ምን ይጠቅመዋል? ያለ እግዚአብሔር ህልውና እኮ መኖር አንችልም። ሰላማችን እሱ እኮ ነው። ክብራችን እኮ ውበታችን እኮ እሱ ነው። ሴኪውርድ የምንሆን እኮ እሱ ነው። በእውነት ነው። እግዚአብሔር ባይኖረን ምንድን ነው የሚኖረን? ምንድን ነው የኛ ቫልዩ? የነበርን ማን ነው? ምን ያደረገን? ከየት ነው እግዚአብሔር ያመጣን? በእውነት እኮ የሆነውን እኮ እግዚአብሔር ህልውና ስላለን ነው። እግዚአብሔር ቤተሰቦች የሆነው ልጆቻችን አለን የምንለው መማር ቢሆን ወገኖቼ፣ መስራት ቢሆን ማትረፍ ቢሆን ሁሉን ነገር ማለት እውቀት ቢሆን ጭንቅላት ቢሆን እግዚአብሔር አለበት እኮ። እግዚአብሔር የሌለበት ሀብት የለም። ያልተሰጠህ ምን አለ? ከተሰጠህ እንዳልተሰጠህ የምትሆነው ታዲያ ምንድን ነው ይለው የእግዚአብሔር ቃል። ወገኖች እኛ እኮ ክብራችን እሱ ነው። እንዴ ጠላት ስለሌለን እኮ አይደለም። ሰይጣን እኮ እኛን በቃ ይኑሩ ብሎ ስላልፈቀደለት እኮ ነው፣ ስላልቻለ እኮ ነው። እግዚአብሔር ተው ስላለለን ነው። ሰማይ እምቢ ስላለ እኮ ነው ወተን የምንገባው። ክብራችን እኮ እሱ ነው። ጤናችን እሱ ነው። ወገኖቼ እኛ እኮ የፋብሪካ ዕቃ እኮ ነን። ጉንፋን አንድ ፋብሪካ የሆነ ቦታ ላይ ስታክ ካደረገ ገገገጋ ብሎ ይቆማል። እኛም እኮ ጉንፋን አለቀ። አይተነዋል እኮ በሰው ልጅ ታሪክ። ያቺ ትንኝ አይደለች እንደ ፕሬዝዳንቶችን ያስለቀሰችው? አልቻልንም፣ በቃ አቅቶናል፣ እግዚአብሔርን ጠይቁ ብለዋል እኮ። የሰው ልጅ እኮ በየታሪክ እየተሸነፈ እግዚአብሔር ፊት እየየ ብሎ አልቅሷል። we are nothing። በእውነት ነው ምላችሁ። ተራ እግዚአብሔር የሌለው ሰው እንዴት እንደሚኖር አላቅም። እኛ እኮ ክብር ነው ያለን። እኛ እኮ ወገኖቼ ትልቅ እድል ነው ያለን። እንዴት ነው ሌላ ነገር ለመያዝ ተጋዳላይ የምናደርገው? ሳኦል 32 የዝቅጠት ዙፋኑን፣ ገንዘቡ፣ ስልጣኑ፣ ጋሻ ጃግሬው እያል አልነካበትም። ሙቭ አረገ ወደ ዳዊት። ዳዊትን ስታዩት ጫካ ውስጥ ነው ያለው። ምድረ በዳ እየሮጠ ነው፣ እየፈራ ነው፣ እየደነገጠ ነው፣ እየተሰደደ ነው። የእግዚአብሔር ህልውና ግን እሱ ጋር ነው። ሃሌሉያ። ይሄኛው ቤተ መንግስት ነው ያለው። አጋንንት ግን ያሰቃየዋል እየመጣ ጥቢ ይጫወትበታል። ሀብት አለው። የእስራኤል ንጉሥ ማን ነው? ሳኦል ነው። ጋሻ ሳኦል ነው። ወታደር ሳኦል፣ ብር ሳኦል ጋር፣ አጋንንት ሳኦል ጋር ነው። ሀብትና አጋንንትን እግዚአብሔር አምላክ አብሮ አይስጠን። ተመልከቱ። ከዛ ዳዊት ሳኦልን አለው። ሳኦል ምንድን ነው የሚለው? ዳዊትም ሳኦልን ስለ እርሱ የማንም ልብ አይውደቅ አለው። ከዛ ሳኦል ዳዊትን ገና ብላቴና አለ፣ እርሱ ከብላቴና ጀምሮ ጦረኛ ነውና ይህም ፍልስጤማዊ ለመጋዋጋት ትወድ ዘንድ አትችልም። ሳኦል እጅ ላይ ያለው የጎልያድ ፕሮፋይል ነው። ዳዊት እጅ ላይ ያለው የእግዚአብሔር ፕሮፋይል ነው። ሳኦል ከአቀውማ የማቀውን እግዚአብሔርን ከየት አድርጎ ይጥቀስ? ወገኖቼ ትዝ ይላችኋል። የሳኦል ልጅ እኮ ይኸውላችሁ ሰው ያለውን ነው የሚነግራችሁ። ሰው ባለው ነው የሚኮራው። ሰው ያለውን ነው የሚያወራው። ስለዚህ ዳዊት እየዘለለ ስለ እግዚአብሔር እየዘለለ እየመጣ እያመለከ ሚልኮል በመስኮት አየችውና
በመስኮት አይታው አይ ክብር ንጉሥ እንደዚህ ይጨፍራል፣ ፕሮቶኮሉን አይጠብቅም፣ ሲያጨበጭብ እንዲህ እያለ ምናምን ሌላው ይጨፍር፣ ድሃዎቹ ይጨፍሩ፣ የሌላቸው ይጨፍሩ እንዲህ እያለ ምናምን ዞር እያለ ማን መጥቷል እንዴት ነው እያለ እንዲሄድ ነው የፈለገችው። ለምን እንደሆነ ታውቃላችሁ? እማታቀውን እግዚአብሔርን ከየት ታክብር? አባቷ አላስተማራት። አባቷ ከአጋንንት ጋር ነው የነበረው። አልተማረች፣ አታውቀው ያህዌ የሚባለውን። ከሱ እንጀራ እየበላች አላወቀችውም። ንግስና ቤት ውስጥ የመጣ አባቷን ያመጣ ለዚህ እኮ ነው ከአባትሽ ቤት እኔን ስለመረጠ አላት ዳዊት። ገባና ልኳን ነው የነጋ። ስሜ አላት ባልሻቸው ቆነጃጅቶች ፊት ስለ እግዚአብሔር እኔ ልዋረድ አላት። አንቺ ግን አላት እንደዚህ አላት። የሚገርማችሁ ነገር የአባትሽን ቤት ንቆ እግዚአብሔር ወደ እኔ ዞር ያለውና እኔን የተካበት ምክንያት አላት ኢየሱስ ያድናል። ሃሌሉያ ሃሌሉያ። ዳዊት ያለው እግዚአብሔር ነው። እግዚአብሔርን አወራት። እሷ ደግሞ ፕሮቶኮል ነው ያላት። በልጅነቷ ጀምሮ የንጉሥ ልጅ ሲበላ እንደዚህ ነው፣ ሲለብስ እንደዚህ ነው፣ ሲራመድ እንደዚህ ነው፣ እንዲህ በሕግ ነው አስከብሪ እየተባለች በቴክኒክና በታክቲክ ነው ያደገችው። እሱ ደግሞ እየተዋረደ እየወደቀ አምላኩን እያመሰገነ ሃሌሉያ የሚበልጥ እግዚአብሔር ነው እያለ ነው የኖረው። ስለዚህ ከዛ ጊዜ ጀምሮ ትውልድ ነሳት። እግዚአብሔር ማህፀኗን ዘጋት። ኢሚዲየትሊ ኮንሲኩዌንስ አገኛት ለእግዚአብሔር ክብር ባለመስጠቷ። እንሂድ። ዳዊት የእግዚአብሔር ፕሮፋይል ነው ያለው። በኋላውም እንዲህ አለ ዳዊት ሳኦልን አለው እኔ ባሪያህ ከአባቴ በጎች ስጠብቅ አንበሳና ድብ ይመጣ ነበር፣ ከመንጋው ጠቦት ይወስድ ነበር። በኋላው መከተለውና መታው ነበር፣ ከአፉ አስጠለው ነበር። በተነሳብኝ ጊዜ ግሮሮውን ይዤ መታውና ገድለው ነበር። በተነሳብኝ ጊዜ ሲል የጌታ መንፈስ ይመጣበት ነው። ሰው ከአውሬ ጋር መጥቶ እንዴት ነው የሚታገለው የሚያሸንፈው? የ17 ዓመት ልጅ እኔ ባሪያህ አንበሳ ድብ መታው። ይህም ያልተገረዘ ፍልስጤማዊ ተመልከቱ ሲና ይህን ያልተገረዘ ፕሩስት ምን የሌለው ፕሮቴክሽን የሌለው ያኛው ብረት ነው የሚያየው፣ ልምድ ነው የሚያየው። ያኛው ሳኦልን ነው የሚነግረው፣ ይሄኛው እግዚአብሔርን ይነግረዋል። እግዚአብሔርን ይነግረዋል። እኔ በጎች ሳግድ እግዚአብሔር ረድቶኛል፣ ድቡ እንድመታ እግዚአብሔር የትላንትና ኤክስፒሪየንስ ልንገርህ ይህንን ነው ማደርገው አለ። ከዛ አንበሳና ድብ እጅ አስጠለኝ እግዚአብሔር። ይኸውላችሁ ዳዊትም ቁጥር 37 ከአንበሳና ከድብ እጅ አስጣለኝ እግዚአብሔር፣ ከዚህ ፍልስጤማዊ እጅ ምን ይለኛል? ያስጠለኛል። ልብ በሉ ሳኦል ንጉሥ ነው፣ ሲቀባ ጦርነታችንን ይዋጋል የተባለ ሰው ነው። ዳዊት እግዚአብሔርን ያውቃል። ሳኦል ማንን ያውቃል? ጎልያድን ያውቃል። የጦርነቱን ውጤት ከጎልያድ ጥንካሬ አንጻር ሳኦል ያየዋል። ጦርነቱን ሲያይ ከማን አንጻር ነው የሚያየው? ከጎልያድ ጥንካሬ አንጻር ነው የሚያየው። ዳዊት ደግሞ ከእግዚአብሔር ጥንካሬ አንጻር ነው ችግሩን የሚያየው። ችግራችንን ከእግዚአብሔር ጥንካሬ አንጻር ካየነው ችግራችን ትንሽ፣ እግዚአብሔር ትልቅ ይሆንብናል። ችግራችንን ከችግራችን ጥንካሬ አንጻር ካየነው እግዚአብሔር ትልቅ ይሆንብናል። ማን ትንሽ ይሆንብናል? ችግራችን ትልቅ ይሆንብናል። ለዚህ ነው የሚቀርቡ ከእግዚአብሔር ጋር ኢንቲሜሲ ያላቸው ሰዎች ትልቁ እግዚአብሔር አጠገባቸው እንዳለ ያውቃሉ። ሩቅ ሆኖ የሚያመልኩ ሰዎች እግዚአብሔር በሆነ ነገር ይሸፈንባቸዋል። ስለዚህ ለሳኦል ተሸፍኖበታል እግዚአብሔር ጥንካሬ፣ ለዳዊት ደግሞ ኢንቲሜሲ ስላለው ሁል ጊዜ ከሱ ጋር ይሆናል። በጣም የሚገርማችሁ ነገር ምን እንዳደረገ ታውቃላችሁ? እንደዚህ ነው ያደረገው። ነገረው። እኔ መተዋለሁ አለ። እርግጠኛ ሆነ። እንቀጥል። ዋው ጊዜ ሄዶብኛል። ቶሎ ብዬ ብዙ አልናገርበትም። 5ኛው በእግዚአብሔር መታመን ያለንን ለማወቅ የሌላውን ማየት። ተመልከቱ ምን እንደሆነ በእግዚአብሔር ላይ መታመን። ሳኦልም ዳዊትን የገዛ ራሱን ልብስ ለበሰው ይላል፣ አለበሰው። በራሱ ላይ የናስ ቁር ደፋለት፣ ጥሩርም አለበሰው። ዳዊት ሰይፉን በልብሱ ላይ ታጠቀ፣ ገናም አልፈተነውምና መሄድ ሞከረ። ምን አደረገ መሰለህ? ኦኬ ተስማሙ። በቃ ሽንካ ጋሻውን እንካ፣ ካባውን እንካ፣ ምን በላለው ውሰድና ኖ አለ። የዳዊት እምነት ካባ የሚዋጋ ከሆነ ጦር የሚዋጋ ከሆነ ተነስቶ ለምን አይዋጋም? ማሸነፍ በካባና በጦር ከሆነ ሳኦል ለምን አይገባም? ለምን ልጁ አለ ዮናታንን አይሰጠውም? ያ አይደለም። ዳዊት ገባው። ብዙ ጊዜ ሜጀራችንን ተተን በማይነር ነው የምናየው፣ የሰውን ነው የምንከተለው። እኛ ጋር ምን አለ እግዚአብሔር የሰጠን? እህቴ፣ ቤትሽ፣ ባልሽ፣ ሚስት ጋር ምን አለ? የሌለውን ከምታይ ያላትን ያ ያላት
ያደርሳል፣ ያ ያለው ያደርሳል። እግዚአብሔር የሰጠን ምንድነው? ብዙ ጊዜ ችግራችን እንደ ሰው መሆን እንፈልጋለን። በእግዚአብሔር ላይ አንታመንም። ከሰው እንጀምራለን። የሆነ ቴክኒክ እንፈልግ፣ ሰው የለኝም እንላለን። የሆነ መካኒዝም እንፈልጋለን። ዳዊት ግን ኖ አይሆንም፣ እሱ ላንተ ነው አለው። እኔ የምመታው በእግዚአብሔር ነው የምታመነው፣ ስለዚህ የምመታው በጠጠር ነው። ልብ በሉ፣ በዛ ጊዜ ብረት የለበሰን ሰው ወንጭፍ ወርውራችሁ አለማግኘት ማለት አለቀ። ሱሳይድ ነው። በፍጹም የፈለገ እንደ ስናይፐር ከዚህ በፊት ነግሬያቸዋል። የዘመኑ ስናይፐሮች እንኳን በኢንችና በሴንቲሜትር አያተው በሳይንሳዊ መረጃ የሚተኩሱ ይስታሉ። አንዳንዴ እንዲህ ወርውረ ብረት የለበሰ እዚህ ጋር እኮ ነው ክፍተቱ ያለው። ሙሉ ልቡ ቢኖር ክፍት ቢሆን ኖሮ አንዱ ጋር ይመተዋል። እንደኔ ጨርቅ ቢለብስ፣ ይሄ ብረት ለብሶ ለአይኑ ብቻ እዚህ ጋር ነው ሄልሜታቸው እዚህ ጋር ይመጣና እንደዚህ ነው የሚሆነው። ያን ለማግኘት እግዚአብሔርን ካልታመናችሁ በዚህ ክፍተት እግዚአብሔርን ታመኑበት። በዚህ ክፍተት ወገኖቼ ሁሉ ነገር አደገኛ ሆኖ የሆነች ሉፕ ካገኛችሁ እግዚአብሔርን ታመኑበት። ወገኖቼ የችግራችሁ ጣጣ እጅግ ገዝፎ እናንተ ያላችሁ አድቫንቴጅ 0.1% እንኳን ቢሆን እግዚአብሔርን ታመኑበት። በእግዚአብሔር ዘንድ ዝግ መንገድ የለም። እግዚአብሔር ዴድላይን የለበትም። እግዚአብሔር አይችልም የሚባለው በጦርነት የለውም። እግዚአብሔር ይችላል። እሱ እንዴት እንደሚያደርግ ይችላል ወገኖቼ። ሃሌሉያ ሃሌሉያ። ይህንን ቃል ልስጣችሁ ባካችሁ፣ ውስጤ ስለሚመጣ ይቅርታ አድርጉልኝ። ይኸውላችሁ አንድ ንጉሥ ትሞታለህ አለው። ትሞታለህ ብሎ እግዚአብሔር ነቢይ ላከበት። ከዛ ንጉሡ ምን እንዳረገ ታውቃላችሁ? ሚልኪያስ ነው ሄደ የነገረው። ሚልኪያስ ከዛ ምን እንዳረገ ታውቃላችሁ? አንተ በእንደዚህ አይነት ልብስ ሂድ፣ እኔ ደግሞ ተራ ልብስ ለብሼ ሄዳለሁ አለው። እግዚአብሔር ትእዛዝ ያወጣበት ሰው ስለሆነ በጣም የሚገርማችሁ ነገር እንዳጋጣሚ አንድ ሰው ከደጋኑ ላይ ሲወረውር በልቡ ከተተበት ይላል። ተመልከቱ፣ እግዚአብሔር አኩሬት ነው። ምን እንደሚያደርግ ወገኖቼ፣ ምንም ያህል ተራራ፣ ምንም ያህል ችግር ይኑራችሁ ከፊታችሁ፣ እንደ ጎልያድ ይግጠማችሁ ወገኖቼ፣ አንድ ነገር እኛ አንችልም፣ የሚችል አምላክ አለ። እሱን እንመልከት፣ በሱ ላይ እንታመን፣ እርዳኝ እንበለው ወገኖቼ። እግዚአብሔር አይስትም። እግዚአብሔር በምንም አይነት መንገድ ሰው አይደለም ጎልያድን የጣለው። ሰው ሊጥለው አይችልም። በዚች ቀዳዳ እንዴት ነው የሚጥለው ይህንን ግዙፍ ሰው? በአንድ ድንጋይ እንዴ! ብረት በአንድ ድንጋይ ይወድቃል እንዴ? አንድ ድንጋይ እኮ የተረፈዋሉ እኮ ተመተው፣ በሰይፍ ተመተው፣ በሽጉጥ ተመቶ የሰው ልጅ እኮ ነፍሱ እንደ ድመት ነው ይባላል። በሽጉጥ ተደብድቦ እኮ ሚድናል። በአንድ ድንጋይ እግዚአብሔር ካልመታው እንዴት ነው? በእግዚአብሔር መታመን መቆም። ኢየሱስ ጌታን። እጃችሁ ላይ ምን አለ? ምን እግዚአብሔር ሰጥቷችኋል? ምንድነው? ያንን ተጠቀሙበት። አቅርቡ ለእግዚአብሔር፣ ስጡት ለእግዚአብሔር። ጥቂቱ ጸሎታችሁን፣ ጥቂቱ ዕውቀታችሁን፣ ጥቂቱ ወገኖቼ ገንዘባችሁን፣ ጥቂቱ ነገራችሁን ለእግዚአብሔር እንስጠው፣ እንታመንበት። በዛ ማሸነፍ መዝለቅ ይሆንልናል። ሃሌሉያ! ለዚህ ጌታ እልልታና ጭብጨባ። የመጨረሻ ሞቲቭ በዚህ ልዝጋው። የመጨረሻ ቁጥር 40 ፍልስጤማዊ ዳዊትን ወደ እኔና ስጋን ከሰማይ ወፎች ለምድር አራዊት እሰጣለሁ አለው። ዳዊትም ፍልስጤማዊውን አለው፣ አንተ ሰይፍና ጭሬ ይዘህ ትመጣብኛለህ፣ እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። የመጨረሻው የማሸነፍ ዕድሉ ምን እንደሆነ ነገሮችን የሚያደርግበት ልብ ሞቲቭ ለእግዚአብሔር ክብር ይሰጣል፣ ለእግዚአብሔር ዕውቅና ይሰጣል። ዳዊት እንዲህ አይደለም ያለው፣ እመታሃለሁ፣ ከዛ በኋላ ሳኦል የሚሰጠኝን ሽልማት አግበስብሼ ወስዷለሁ አይደለም ያለው። እመታሃለሁ፣ እግዚአብሔር ብቻ በዓለም ላይ ምን አሸናፊና ትክክለኛ አምላክ እንደሆነ አሳያለሁ። ለማን ነው ዕውቅና የሚሰጠው? ለእግዚአብሔር። ሃሌሉያ! እግዚአብሔርን የሚያስቀድሙ በክብራቸው፣ በገንዘባቸው፣ በድላቸው እግዚአብሔር አደረገ የሚሉ ሰዎች በእውነት ነው የምላችሁ አይወድቁም፣ አይጣሉም። ለምን? እግዚአብሔር የሚገባውን ክብር እየሰጡ ነው የሚሄዱት። ግሎሪ የሚጨልጡ ከሆነ
ዛሬ ዘመኑ አንድ ቃል ደስ የምትለኝ ቃል እከሌ እኮ ግሎሪ ይጠጣዋል፣ በሽክና ነው የሚጠጣው፣ ያንደቀድቀዋል ይባላል። አዲስ አበባ ላይ ከፍ ያለ ነው፣ ወደዚህም መጥተዋል። ግሎሪ የሚጠጣዋሉ። በቃ ስትነግሯችሁ በቃ ልክ ነህ። በእርግጥ እግዚአብሔር የሚል እኮ ነገር የላቸውም። ልክ ነህ። በእርግጥ አይገርምህም እያሉ ያንጀቀጅቁታል። እነኚሁ ሰዎች በጣም በሚገርማቸው ሁኔታ እንደ ጠርሙስ አንገት መንገዳቸው እየጠበበ ይሄዳል። የእግዚአብሔር ቤተሰቦች ይህን ብዬ ልንገራችሁ፣ ሰው ፊት ትሁት መሆን ቀላል ነው። ጌታ ይመስገን፣ አዎ ለጌታ ክብሩ ይሁን፣ እግዚአብሔር የተባረከ እሱ እኮ ነው ምናምን ብለን ድራማቲክ ማድረግ። ለነፍስህ ንገራት፣ ለውስጥህ ንገራት። ከህሊና ማምለጥ ስለማትችል ግሎሪ አትጠጭ በላት። ይሄ እግዚአብሔር ነው በላት። ይሄ እግዚአብሔር ነው ያደረገው። ይሄንን እውነት ለሌላው ተናገር። ቤትህ ስትናገር፣ ውስጥ ስትናገር፣ ኢጎ ሳይኖርብህ ተሸናፊ እንደሆንክ እግዚአብሔር እንዳደረገ እውቅና ሰል ለሌላው ለወንድም ለመስጠት ለመናገር ምን አይልህም፣ አይከብድህም። ድራማቲክ አታደርገውም። እግዚአብሔር ልብህን ነው የሚያየው። ነፍስህን አስረዳት። አንቺ ነፍሴ የተደረገው ገንዘቡ የመጣው ዕውቀቱ የመጣው ብሰራም ብለፋም ብማርም ያንንና ያንን ባደርግም አምላኬ ስለረዳኝ ጤና ዕውቀት ስለሰጠኝ ፕሮቫይድ ስላደረገኝ ነው። ወንድሜ ያኔ በገንዘብ አምላክህ አይሆንም። ገንዘብ ጨካኝ ጌታ ነው። ስለዚህ አይገዛህም። ትጥለዋለህ መሬት ላይ። ከእግዚአብሔር ትጀምራል። ዕውቅና እሱ ነው ትላለህ። አምላኬ ረዳኝ፣ እኔ አልችልም ነበረ። አቺቭ ያረጋችሁ ሰዎች እግዚአብሔር እንኳን አቺቭ ያረጋችሁ። የተማራችሁ ሰዎች እናንተ ወላጆች ለልጆቻችሁ በልጆቻችሁ ላይ ጥሩ ነው ጥሩ ተናገሩ። ነገር ግን አትኩሩ። ልጆቻችሁን እንደዚህ አታንቆለጳጵሱ። ለእግዚአብሔርን ክብር አትስጡ። ልጆቻችሁን እዩ፣ አክብሯቸው፣ ውደዷቸው። ነገር ግን እንትን አትበሉ ወገኖቼ። ስለዚህ ምንድነው ማድረግ ያለብን? እግዚአብሔር ነው ያደረገልኝ፣ ልጅ ሰጠኝ፣ ተምሬ እዚህ ምድር ኮምፒታንት ሆኜ እንድማር ያደረገኝ፣ ይህንን የቻልኩት፣ ይህንን የዘረርኩት፣ ገንዘብ ፋይናንሻል ፍሪደም ውስጥ የገባሁት፣ እግዚአብሔር መወደድን የሰጠኝ፣ መስበክ የቻልኩት፣ መናገር የቻልኩት፣ እግዚአብሔር እዚህ ቦታ ላይ ያቆመኝ፣ ክብሩን ይውሰድ። እሱ ነው። ሃሌሉያ! እሱ ነው። የእግዚአብሔር ቤተሰቦች ዲመን በሁለት መንገድ ነው የሚጥላቸው። አንደኛው በማኮሰስ፣ ሁለተኛው አንተ እስቲ ተመልከተ እንትና ምን አለ አንተ ምን አይነት ጂኒየስ እንደሆነ ታየዋለህ። እሱ የተሳካልህ ከፍ መሰላል ይሰጣል፣ ከፍ ያደርጋል። ልክ የለውም ከፍታው። ከዛ መሰላሉን ያነሰዋል። ያኔ ዋይ የሚለው ነገር ይሆናል ማለት። እግዚአብሔር ቤተሰብ ይሄ ነው ሰይጣን። አንዳንዱን ደግሞ ዋጋ የለህም እያለ ያቆሰሰ ሱፐሪዮሪቲና ኢንፌሪዮሪቲ ነው የሰይጣን መውጊያ። ወገኖቼ በልክ እግዚአብሔር በሰጠን ቦታ ሰው ክቡር ነው። አዎ ያንተ ይፈርታል። አዎ ግን እግዚአብሔር ነው ያደረገው፣ እግዚአብሔር ነው የሰራው። ልክ ነው። እግዚአብሔር ትጋት ሰጥቶን አዎ ተሰጥቶህ ነው። ዳዊት ይሄን ያለው እጥልሃለሁ ገንዘብ አገኝብሃለሁ አይደለም ያለው፣ እጥልሃለሁ የእስራኤል አምላክ እግዚአብሔር እንደሚከብር ዓለም ሁሉ ያውቃል። ለዚህ ጌታ እንጸልያለን።